በከፍተኛ ግጭት ሲናጥ የቆየው የአማራ ክልል የሰላም ስምምነት ተሰምቷል። ህዳር 25 ቀን 2018 ዓ.ም በክልሉ ታሪካዊ ክስተት ተመዝግቧል። በአፍሪካ ህብረት በኢጋድና በፌዴራል መንግስት አደራዳሪነት የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካዮች ህዝባችን ከዚህ በላይ ውጊያ መቋቋም አይችልም በሚል መርህ የሰላም ስምምነት ተፈራርመዋል። ዓላማው ግልጽ ነው። በጦርነቱ የደረሰውን የኢኮኖሚ ውድቀት፣ ማህበራዊ ቀውስና የዜጎችን ህይወት መቅጠፍ ማቆም ነው። ሆኖም ይህ የሰላም ፊርማ ብዙም ሳይቆይ በአዲስ ውጥረት ተሸፍኗል። የፋኖ አንጋፋ መሪ ከሆኑት መካከል አንዱ የሆኑት እስክንድር ነጋ በይፋ ብቅ በማለት ድርድሩን አፋሕድን አይወክልም በማለት በመቃወም የሰላሙን ሂደት ህጋዊነትና ሁሉን አቀፍነት አጠያያቂ አድርገውታል። በመሆኑም ጥያቄው በአንድ በኩል ለሰላም የተዘረጋው እጅ፣ በሌላ በኩል በውስጥ አመራር ቅራኔ መፈተኑ የክልሉን ዘላቂ ሰላም የማስፈን ጥረት ወደ የትኛው አቅጣጫ ሊመራ ይችላል የሚለው ነው። በዛሬው ትንታኔ ዳሰሳችን ይህንን አዲስ የፖለቲካ ውስብስብነት ከነባር ችግሮች ጋር በማያያዝ እንመረምራለን። አብራችሁን ቆዩ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካዮች መካከል ታሪካዊ የሰላም ስምምነት ተፈርሟል። ስምምነቱ የተፈረመው በአፍሪካ ህብረት በኢጋድና በፌዴራል መንግስት መልእክተኝነት ሲሆን ለረጅም ጊዜ ሲደረግ የነበረ ድርድር ፍጻሜ መሆኑን የክልሉ ርዕሰ መስተዳድር የሆኑት አቶ አረጋ ከበደ ገልጸዋል። የአፋር ተወካይ ካፒቴን ማስረሻ ሰጤ በሰላም ስምምነቱ ወቅት ሲናገሩ ከዚህ በላይ ህዝባችን ጦርነትና ውጊያ መቋቋም አይችልም፣ በጦርነት ተጀምሮ በጦርነት የሚፈታ ችግር የለም በማለት የጦርነቱን አስከፊነት አስምረውበታል። ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ስምምነቱ ዘግይቶ ቢሆንም ጊዜው አልረፈደም፣ ትክክለኛው ጊዜ ላይ እንገኛለን ያሉ ሲሆን ሰላሙ ዘግይቶ በመደረጉ ክልሉ በገጠመው የኢኮኖሚ መዳከም፣ ማህበራዊ ቀውስና የህይወት መጥፋት የተሰማቸውን ጸጸት ገልጸዋል። ርዕሰ መስተዳድሩ አሁን ወደ ሰላም ያልመጡ ኃይሎችንም ወደ ሰላም ሂደቱ እንዲቀላቀሉ ጥሪ አቅርበዋል። በስምምነቱ ላይ ተገኝተው ንግግር ያደረጉት የአፍሪካ ህብረት ምክትል ኮሚሽነር አምባሳደር ሰሊማ ሃዳዲ ለኢትዮጵያ ለሰብአዊ መብት መከበርና ለሰላም ከሰላም ውጪ ሌላ አማራጭ እንደሌለ አጽንኦትን ሰጥተዋል። የኢጋድ ምክትል ጸሐፊ የሆኑት መሐመድ አብዲ ሞሊም የተገኘው ሰላምን አድንቀዋል። የሰላም ስምምነቱ ይፋ ከሆነ ከጥቂት ሰዓታት በኋላ የፋኖ አንጋፋ መሪ ከሆኑት መካከል አንዱ የሆኑት እስክንድር ነጋ በይፋ ተቋማቸውን ገልጸዋል። እስክንድር ነጋ በማህበራዊ ሚዲያ ባሰራጩት መግለጫ የተደረገው ድርድርና የተፈረመው ስምምነት አፋሕድን አይወክልም ሲሉ የሰላሙን ሂደት ህጋዊነትና ተወካይነት ጥያቄ ውስጥ ከተውታል። ይህ ድንገተኛ መግለጫ አዲስ በተፈጠረው የሰላም ስምምነት ላይ ከባድ ጥያቄ ምልክት የጣለ ሲሆን በፋኖ አመራር ውስጥ አለመግባባት መኖሩን የሚያመላክት መሆኑ በክልሉ ዘላቂ ሰላም የማስፈን ጥረት ላይ ተጨማሪ ውስብስብ ችግሮችን ሊፈጠርና ሰላሙን የመቀልበስ ስጋት አሳድረዋል። የተፈረመው የሰላም ስምምነት ለረጅም ጊዜ በጦርነት ላመቀ ክልል ብርሃን ሲሆን በአጭሩ የተፈረመው የሰላም ስምምነት ለረጅም ጊዜ በጦርነት ላመቀ ክልል ብርሃን ሊሆን ይችል የነበረ ቢሆንም የውስጥ አመራር ልዩነትና አለመግባባት የጣልቃ ገብ አካላት ጥረትን ፈትኖታል። በሂደት ይህ ስምምነት ዘላቂ ሰላም ማምጣት ይችል ዘንድ የአፍሪካ ህብረት የኢጋድን ጨምሮ የመካከለኛው ሚና የሚጫወቱ ሁሉም አካላት ሁሉንም የፋኖ ኃይሎች የሚያካትት አዲስና ሰፋ ያለ የድርድር ጠረጴዛ መፍጠር ወሳኝ ይሆናል። አለበለዚያ የሰላም ወረቀት ብቻውን የቀደመውን የጦርነት ቀውስ መርሳት አይችልም። ክልሉን ከኢኮኖሚ ውድቀት፣ ማህበራዊ ቀውስና የህይወት መጥፋት ለመታደግ ብቸኛው መንገድ ሰላም ቢሆንም ይህ ሰላም ትርጉም የሚኖረው ሁሉም ተዋናዮችን ያሳተፈ ጥልቅና እውነተኛ ሲሆን ብቻ ነው።